መቼ ዝም ማለት እንዳለብንና መቼ መናገር እንዳለብን ለይተን እንወቅ። ሁላችን የምንሰጠው ሐሳብ ሊኖረን ይችላል። አስቸጋሪው ነገር መቼ ማካፈል እንዳለብህ፣ ለማን ማካፈል እንዳለብህ፣ እንዴት ማካፈል እንዳለብህ፣ የትኞችን ሐሳቦች ማካፈል እንዳለብህ፣ መቼ ሐሳቦችን ለራስህ ማቆየት እንዳለብህ ጠንቅቆ ማወቅ ላይ ነው። ብዙ ሰዎች በሆነ ባልሆነው አፋቸውን የሚከፍቱት ብናገር እኮ ዋጋ እንዳለው ሰው ቆጥራለሁ ብለው ስለሚያስቡ፣ አዳማጭ ተመልካች አገኛለሁ ብለው ስለሚያስቡ፣ አስፈላጊ ነው ብለው ስለሚያስቡ፣ ልዩነት መፍጠር እችላለሁ ብለው ስለሚያስቡ፣ የእነሱን ፍቅር ትኩረትና ተቀባይነት አገኛለሁ ብለው ስለሚያስቡ፣ ምክንያቶቹ ትክክል የሚሆኑ አይሆኑ ሐሳብ እንድትሰጥ ተጠይቀሃል ወይ ነው። ሐሳብን ለመስማት የሚፈልጉ ሰዎች በዙሪያ አሉ ወይ ነው ቁም ነገሩ። የምትናገረው ሐሳብ አለ ወይ ነው ቁም ነገሩ። ከሌለ ግን አፍህን ዝጋ እና በሚገባ መንገድስ ማስረዳት ትችላለህ ወይ ነው ነገሩ። ገንቢ ያልሆነ ነገር፣ አፍራሽ የሆነ ሐሳብ ከያዝክ ዝም በል። ማለት የፈለግኩት ችግር ተፈጠረ እንበል። ለችግሩ መፍትሄ ከመስጠት ይልቅ ማሻሻያ ሐሳቦችን ከማምጣት ይልቅ ሰዎችን ለመቃወምና ለመተቸት ከሆነ አፍህን ዝጋ። ምክንያቱም የበለጠ ጎጂ ስለሚሆን። በጣም ውጥረትና የስሜት ግለት ባለበት ከባቢ ዝም በል። በስሜታዊነት ወይንም ጭንቀት በሰፈነበት ጊዜ ሐሳብህ እንኳ ዋጋ ያለው ቢሆን ግጭቶችን ሊያባብስ ይችላል። የተሳሳተ መንገድን፣ የተሳሳተ መረዳትን ስለሚያመጣ በዚህም ጊዜ ዝም በል። የተሟላ መረጃ ከሌለህ ለምን ታወራለህ? ስለ ርዕስ የተሟላ መረዳት ከሌለህ ዋጋ ያሳጣሃል። ሌሎችንም ወደ ተሳሳተ መንገድ ትመራለህ። በዚህም ጊዜ ዝም በል። ባልተፈለገ መንገድ ንግግርህ ሌሎችን የሚጎዳ ከሆነም ዝም በል። ምክንያቱም አንዱ የሰዎች ባህሪ ርህራሄ ነው። ታላቁን ፍርሃትን በየመንገዱ አትዝራ። ውስጥህ ላይ የደበቀውን ፍርሃት ስትነዛው አንዳንድ ሰዎች አንተን ለመጉዳት ሊጠቀሙበት ይችላሉ። ሌላኛው የግልህን ስኬት ለሁሉም ማውራት አይጠበቅብህም። ተደጋጋሚ ስታወራ አንዳንድ ሰዎች እንደ ጉረኛና ቅንነት እንደጎደለው ሰው ሊያዩ ይችላሉ። በዚህም ጊዜ ዝም በል። ስለ ገንዘብ ምንጭና ስለ ገቢም አታውራ። አዎንታዊ ምላሽ ላታገኝ ትችላለህ። ምቀኝነትና አሉታዊ አስተያየቶች ሲመጡ ልትከፋ ትችላለህ። ሰዎችን ልታረቅም ትችላለህና በዚህም ጊዜ ስለ ገቢህ ብዙ አታውራ። ከሰዎች ጋር ስላለ ጸብ አታውራ። የነገርካቸው ሰዎች ጸቡ ላይ ነዳጅ ያርከፈከፉበትና የበለጠ ሊሰፋ ይችላል። በአጭር ጊዜ መቋጨት የሚችለው ማለት ነው። ስለ ሌሎች አሉታዊ አስተያየት መስጠትን አቁም። በጣም መርዛማ ሐሜት የተሞላበት ጥላቻ ያለበት ከባቢ ይፈጠራል። ስለዚህ ስለ ሌሎች ሰዎች አሉታዊ አስተያየት ብዙ ጊዜ አትስጥ። ሲደጋገም ደግሞ የሌሎችን መልካምነትና ጥሩ ስብዕናም ይጋርድብሃል። መልካም ስራህን ለሌሎች አትንገር። መልካም ስታደርግ ድርጊቱ ራሱ እንደ ሽልማት ቆጠር እንጂ ውዳሴ ከንቱ ለመፈለግ ብለህ በየቦታው አታውራ። አመሰግናለሁ።